ቆይ ምን ልታደርጊ ነው የምታስፈራሪ? ጋሼ በቃ ስለ ልጄ ንገሪኝ። ልጄን የት ነው ያደረጋችኋት? 19 ዓመት ሙሉ እኮ ጠበቅኳት። ካልነገርኩሽ ምን ልታደርጊ ነው? ቆይ ለምንድን ነው እያስፈራራው ነው እንዴ? በቃ ስለ ልጄ ንገሪኝ። ጊዜ እሰጥሃለሁ። ልጄ የት እንዳለች ማወቅ እፈልጋለሁ። አሁንም አልናገርም የምትለኝ ከሆነ አሁንም ዝም ብለሽ ጠብቂ የምትል ከሆነ እኔ በቃ ለትዬ እነግራታለሁ። ምንድን ነው ያልሽው? ለማርታ ሰላም ይሄን ያህል ጊዜ ጠብቀሽ እንደዚህ ይባላል? ስንት ነገር እያወቅሽ እንዴት እንደዚህ ትይኛለሽ? ሰላም አይ ጋሼ በጣም እኮ ጊዜው ረዘመ። ማንኛውም ሴት ብትሆን እኮ እስከዚህ ጊዜ ድረስ እኮ አትታገስም። አሁንም ቢሆን ጊዜ እሰጥሃለሁ። የምታውቀውን እውነታውን በሙሉ ንገረኝ። አይ በዚሁ ቀጥላለሁኝ ብለህ ካልክ ግን ካንተ ልጅ እንዳለኝ ልጄንም ደግሞ የወለድኳት ዕለት እንደዘረፋችሁኝ ሁሉንም ነገር ለእትዬ እነግራታለሁ። አታደርገውም ሰላም፣ በጭራሽ አታደርገው። ይኸውልሽ ይሄንን አደረግሽ ማለት በህይወትሽ ትልቁን ስህተት ሰራሽ ማለት ነው። ደግሞ ማርታ ከአንቺ ይልቅ እኔን ነው የምታምነው። በጭራሽ አንቺ ልታምናት አትችልም። ችግር የለውም ጋሼ፣ እዛም እንደማንደርስ ተስፋ አደርጋለሁ። ግን ደግሞ ልጄ የት እንዳለች ንገረኝ። እንዴ እስቲ ቆይ ለእኔም እዘንልኝ እንጂ እኔም እኮ እናት ነኝ። ይቅርታ ጋሼ፣ አማራጭ ስላጣሁኝ እኮ ነው። እሺ በቃ አሁን ወደ ግቢ የእንድ ወሬን አቁምና ስማኝ። እንዴት አድርጌ ነው ሚሞሪን ከማይክ ውስጥ ማውጣው? ከስልክሽ ጋር ነበር ኮኔክት ማድረግ የነበረብሽ። ግን ሚሞሪ ስላለው ሚሞሪን አውጪና ስልክሽ ውስጥ አስገቢ። ምኑ ጋር ነው ሚሞሪ ያለው? ይኸውልሽ ልምጣና ላሳይሽ። አልፈልግም፣ እዛ ሆነ ንገረኝ። ካልሆነ ስልኩን ነው የምዘጋው። እሺ እነግርሻለሁ፣ አትነጫነጪ። ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን ማለት ነው። ዳጣ እንግዲህ ናታን ጋር እየተገናኘች እንዳለ ማርታ መናገር ጀመረች። ማርታ ለደረጀ ናታንና ዳጣ አንድ ላይ አይቼዋለሁ እያለች ስትናገር ነበር። ነገር ግን በጭራሽ ይሄ ነገር ሊሆን አይችልም እያላት ነበር። ቢሆንም ግን ደረጀም አሁን ሰላምዬ ወደ ሐኪም ቤት ይዟት እንደሄድ ቢነግራትም ነገር ግን በጭራሽ ሰላምና ደረጀ አንድ ላይ እያወሩ ነበር። ነገር ግን ያወሩት ነገር እንደገጠም እንግዲህ ድምፁን መቅጃውን አስቀምጣት ስለነበረ እነሱ የሚያወሩትን ነገር በሙሉ እየቀዳች ነበር ማለት ነው። ነገር ግን እነሱ የሚያወሩት ነገር በሙሉ እየቀዳች ነበር። ሰላም ስለ ልጁ እያነሳችበት ነበር። እርግዝና እንዴት ነው ብሎ እየጠየቀ እርግዝና ጥሩ እንደነበረው ጭምር ስናገር ነገር ግን በመጨረሻ ሰላም ዳጣና የሚ አንድ ላይ እያወሩ ነበር ማለት ነው። እና ሱቅ ስትሄጂ ከቆይጋ ንገሪኝ እያለች ነበር። ምን ለማድረግ ፈልገሽ ነው? ሱቅ ሲሄድ ምን ፈልገሽ ነው? ራስሽ ሄደሽ አትገዢም እንዴ እያለቻት ነበር። ከቆይጋ ስትሄዱ እንድትነግሩኝ ፈልጋለሁ እያለቻት ነበር። እሺ ከሄድኩ እነግርሻለሁ፣ ግን የሚሄድ አይመስለኝም እንጂ እያለች ነበር። ነገር ግን እንግዲህ ነገርኩሽ ስትሄጂ እንድታሳውቂ እነግርሻለሁ አይደል እንዴ እያለቻት ነበር። እሺ እነግርሻለሁ፣ ምንድነው የምትፈልጊ እያለቻት ነበር። የሆነ ክሬም ትገዥልኛለች እያለቻት እሷ ወጥመዱን የዘረጋችው ለዳጣ ነበረ። ነገር ግን ለሰላም ሆነ ማለት ነው። ያላሰበችው ነገር ተፈጠረ። ሰላምዬ እንግዲህ ምን የሆነ ነገር አስበሻል፣ ያሰብሽውን ነገር ፈጣሪ ብቻ ነው የማውቀው፣ እኔ ከደረጀ ጋር የትም አልሄድም እያለቻት ነበር ማለት ነው። ነገር ግን ሁሌ መኪና ውስጥ ከደረጀ ጋር ስለማያወሩ ስለምታውቅ በዛ አጋጣሚ ምን እንደማወሩ ለመስማት ነበር። እንግዲህ ግን የጠበቀችው ነገር ሌላ ነበር።
ሰላም ሌላ ልጅ እንዳላትና ስለ ልጇ አብስቶ እየጠየቀች እንደሆነ ደረጀ አለዛ የማትናገር ልጅ የት እንዳለች ዛሬ ነገር የምትለኝ ከሆነ ሁሉ ነገር እንደወለድኩ የጠፋች ብልጅ ካንተ እንዳለኝና የወለደች ልጅ ካንተ ከሱ እንዳለና ልጅ የጠፋችው ወስድ እንደወለድክ ልጅ ነው እንደጣልቅ አለቅም። ስለዚህ በጭራሽ እንትን አይደለም ለደረጀ እናገራለሁ ስትል ስታስፈራራም ነበር ማለት ነው። ለማንኛውም ስትል ነገር እያለችው አንቺ ካለሽ እዚህ ምንም ደህና አይደለሁም እያለችው ነበር። በጣም የሆነ ነገር እንዳቀደችማ እርግጠኛ ነኝ። ምን ለማወቅ ፈልጋለሁ እያለች ስታስብ ነበር። ነገር ግን ሰላምዬ እንግዲህ ዝርግፍ አርጋ ያወራችው በሙሉ እየቀዳ ነበር። ማኩን አርጋ እየቀዳ ነበር። ደረጀ ምን ለማለት ፈልገሽ ነው? እያስፈራራሽ ነው ሰላምዬ? ሰላም እያስፈራራሽን በጭራሽ ለማውጣት መናገር ምን እንደሚፈጠር እያወቅሽ እንዴት እንደዚህ ታስፈራርኛለሽ? እንግዲህ ጋሽ ምንም ማድረግ አልችልም፣ አማራጭ አልሰጠኝም። ልጅ የት እንዳለ እንድትነግረኝ እፈልጋለሁ እያለች ነበር። ሰላም ከሌለ ከደረጀ ልጅ እንዳለበት ኢሜት ደርስበታለች። ወይኔ ዛሬ ጉድፈላ፣ የምር ጉድፈላ። እንግዲህ ልጅ እንዳለ ትሰማለች ማለት ነው። ከዛ ዝመለሱ መኪና ውስጥ ቁልፍ እየፈለገች ከፍታ ለማውጣት ማኩን እየሞከረች ነበር። ነገር ግን በሯ ሊከፈትም ስላት ደረጀና ማርቲ መኝታ ቁጭ ብለው እያወሩ ነበር። ውሃን ሂጅና አካባቢ ኪስ እንደምን ብለሽ ቁልፍ ይዘሽ አምጪ፣ እኔ እንደላኩሽ ግን ለማንም እንዳትናገር እያለች ነበር። ናታ ግን እንደዛጠም የት ነበርክ ምናምን እያለችም ጓደኞች ጋር ነበርኩ፣ ጓደኞች ጋር እንደሌሉን ማቆ ጓደኞች መጻፍ ብቻ አልነበረም እንዴ ስላት፣ አዎ እዛው ናቸው እና ምን ነው ይሄ ሁሉ ምክንያት ከዳጣ ጋር አልነበርኩም ለማለት ነው። አይ ዳጣን አላየኋትም፣ ምን ቤተንም የለችም እንዴ ስን ዱርዬ ቆለች ይሄኔ ከማንም ጋር እየጨፈረች ይሆናል እያለት ነበር። ደረጀና ማርታ እያወሩ ያለ ውሃ የደረጀ ኪስ ውስጥ ገብታ ቁልፉን ለማውጣት ስትሆን ትያዛለች ማለት ነው። እና የት ብለሽ ሰው ላይ አትፍረድ ይፈረድብሃል ይላል መጽሐፉ አለ። ነገር ግን እንግዲህ የማወራው ነገር በደንብ ነው የማውቀው። ዱርዬ አይደለችም እንዴት ታዲያ ዱርዬ ነች እያለ ስለምን እንደምታወራው አላውቅም ያለችው። እንግዲህ ኤሜ ቁልፉ እንድታወጣ ደረጀ ይሰጣል። ቆይ ምንድነው የምትፈልግ ከጊዜ ውስጥ ምንድነው ብሎ ስጠይቃት እንግዲህ ኤሜ ቁልፍ አምጣልኝ ብላ ገንዘብ አምጣልኝ ብላ ነው። አይ አይደለም ቁልፍ አምጣልኝ። ቆይ ለምንድነው ቁልፍ እኔ መጠይቃችም እንዴ እያላት ነበር። ሀሳብ የፈለገችው ማኪን ለመውሰድ ነው። ነገር ግን ሱቅን መሄድ ነው ብላ ደረጀ ይዋሽ የሆነ ክርም ማምጣት ፈልጋ ነው እያለችው ነበር። ነገር ግን እሺ እና ከዛ ማኮን ተወስደዋለች እንደምንም ብላ ማለት ነው። ማርቲ ጥሩ ስሜት ላይ እንዳልሆነች ስታይ ማሚቆ ምን ተፈጥሮ ነው ምን ሆነሻል ማየ እያለች ስጠይቃት ነበር። አይ ምንም አልሆንኩም ራሴን አሞኛል ለዛ ነው እያለች ስለ ናታና ስለ ዳጣ ነበር እሷ ስታስብ ነበር። የሆነ በማላቸው የሆነ ነገር እንደተፈጠረ እርግጠኛ ነበረች እና ይህን የምታወራው ነገር አሁንስ ልክ ሳትሆን አትቀርም እያለች ስታሰላስል ነበር። እማዬ የተፈጠረ ነገር ንገሪኝ፣ ምንድነው የተፈጠረ ምን ሆነሻል እያለችው ነበር። አይ ምንም አልሆንኩም ተይኝ በቃ ውጪልኝ ብቻዬን እረፍት ላድርግበት እያለችው ነበር። እማዬ እባክሽን እሺ እወጣልሻለሁ ሽንሽን ነገር አትነግሪኝ ስትላት አይ ምንም ነግረሽ ነገር የለም አሁን ክፍሌ ለቅሽ ውጪልኝ እባክሽን ትላታለች። ከዛ እሺ በቃ እወጣለሁ ትልና እሷ እንግዲህ አሁን የምትሰማው ጉድ በጣም ከባድ ነው። ነገር ግን እርግጠኛ ነኝ ለማርቲ ታሰማለች ማለት ነው። ነገር ግን የት ነበርሽ ብሎ እየጠየቃት ነበር። ናታን ዳጣ እሱ ነበርኩ ተፍተፍ እያልኩ አረ እና እንዳንተ አምሳሌዎች ተፍተፍ ከመልካሙ ተፍተፍ ላይ ይሻል እያለች ነበር። አትቀልጅ የት ነበርሽ ስላት ከሰላምዬ ጋር ነበርኩ፣ ሰላምዬን እያገዝኳት ነበር እየደገማት ስለነበረው እያለ ሰው መርዳት ጥሩ ነው በርችልኝ እያለ ዘመድ ልሳት ነበር። እንዳጋጣሚ ውሃ መጣችናል እያለች ናፈቀች፣ እኔ ናፍቀሽ ነበረ እኮ እያለቻት ነበር። እና አትቀልጅ ስትሙት ያሽብኝ ነው እንዴ እያላት ነበር። እየቀለድኩበት አይደለም እውነቴን ነው እኮ እያለችው ነበር። አይ እየቀለድሽ ነው እያላት ነበር። አይ አልቀለድኩም ትቀልጃለሽ እና እየቀለድ ውሃ እስቲ ምን ነገር አታውሪ እሷ ሄዳዛ ታወራለች እያለ ታላቀ እንደሌለ ወሬ እኮ ነው እያለችው ነበር። ኢሜ ውጭልኝ ያልኩሽ ልረፍበት ቆይ ለምን አትይኝም እያለች ነበር ማርታ። እሺ
እሺ በቃ እሄዳለሁ። የሆንሽ ነገር ብትነግሪኝ እኮ እሄዳለሁ። አይ እኔ ዳጣን በጣም ወዳታለሁ እያለች ውሃ ስታወራ ነበር። እና እሷም በጣም እንደምትወዳት ትነግረዋለች። ነገር ግን እንዴ አንተ ጅብ ነን እያለች ስታወራ ነበር። እሷ ዝም ብላ ነው የምታወራው፣ እሷ የምታወራት አትመኛት እያላት ነበር። እና ዳጣ ተይ እባክሽ እንደዛ አትበይ እያላት ነበር። አብሮ እየተጫወቱ ዳጣን ናታን በጣም ይወዳታል። እና እስቲ ወደዛ ሄደሽ ተጫወች፣ ወደ መኝታ ቤትሽ ግቢ ይላታል። ከዛ እሺ ትለውና ልክ ስትለው እንግዲህ ማርታ ደግሞ በጣም አስባ ስትጨነቅ ለደረጀ ትደውልና ስለ ዳጣና ስለ ናታን ነገረችው። ይህም የምታወራው ነገር አሁን ስልክ ሳትሆን አትቀርም ደሬ፣ ቆያይሽ ነገር አለ ወይኔ ያለችሽ ነገር አለ እያላት ነበር። አይ ደሬ በራሴ ነው አያቸው፣ ምን ግብ ውስጥ አይቻቸው ነበር፣ ግን የሚያደርጉት ነገር ምንም ደስ አይልም። ስለዚህ ይህ ነገር የሆነ ነገር እየተፈጠረ ነው ብላ ነገረች። ናታን አምነዋለሁ፣ ምንም ነገር አያደርግም አታስቢ ማርቴ እያላት ነበር። ደሬ አይ የሆነ ፍቅር ቢጤ ሳይጀምሩ አይቀርም እያለች ነበር። ይህም እንግዲህ ስልኩን ለመክፈትና ለምጭ ትደውልና እንዴት አድርጋ መስማት እንዳለበት ከነገራት በኋላ ትከፍቶና ጉዱን ትሰማለች። ወይኔ ሰላም፣ ወይኔ ሰላም ጉድ ሆነች፣ ጉድ ሆነች ማለት ነው። በመጨረሻ እንግዲህ የእሷ የልጁ አባትና እንዲሁም ሌላ ልጅ እንዳላትም ጭምር ትሰማለች። አሁን ታፋጥጣለች። ሰላም ሌላ ልጅ እንዳለች ደርሼበታለሁ እና ያወራችውን ነገር በአባዬ ጋር ማካርጌ ሰምቻለሁ ብላ ነገረች። ምን አሁን ያወራችውን በሙሉ ሰምቻለሁ ለደረጀ እንደሰማቸው ስትነግር ነበር። አዎ ሰላም ሌላ ልጅ እንዳላት ደርሻለሁ ብላ ዘርግፍ አርጋ ቤቱን ድብልቅልቁን አወጣችው። ኢሜ ማለት ነው። ወደ ተመልካቾች የተወዳጅ ዳጣ ድራማ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ስዝት ይበልልኝ።